በዛሬው ቪዲዮአችን እጅግ በማይታመን ሁኔታ በፍጹም አስቸጋሪና አደገኛ ከሚባሉ በዓለማችን ካሉ እስር ቤቶች ያመለጡ ሰዎች ናቸው። እነዚህ ሰዎች እስከ ዛሬ ድረስ አልተያዙም። እነዚህ ሰዎች የት ገቡ? ሰላም ጤና ይስጥልን ውድ የአክሲማሮስ ቲቪ ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ከህይወት ገጾች በተሰኘው በዚህ በተወዳጅ ፕሮግራም አንድ አሪፍ ነገር ይዤላችሁ ቀርቤያለሁ። በዛሬው ያቀረብኩላችሁ አሪፍ ነገር ምንድነው? በዓለማችን እጅግ አነጋጋሪ፣ አስቸጋሪና አደገኛ በተባሉ እስር ቤቶች ውስጥ የነበሩ ግን በማይታመን ሁኔታ ያመለጡ ሰዎች ናቸው። እነዚህ ሰዎች እስከ ዛሬ ድረስ በየትኛውም ፍለጋ ውስጥ አልተገኙም። እነዚህ ሰዎች የት ገቡ? የሚገርማችሁ ከነዚህ ውስጥ አንዷ አሳታ ሻኩር የምትባል ጀግና ሴት ናት። ይህች ሴት በፖለቲካ ተቃውሞ ውስጥ የነበረች ስትሆን ከታሰረችበት እስር ቤት ጠፍታ በኩባ ጥገኝነት ጠይቃ ነበር። ታዲያ ሳትያዝ ትሞታለች። የሚገርማችሁ ይህችን ሴት ለያዘ ሰው የአሜሪካ መንግስት ከ12 ሚሊዮን ዶላር በላይ እከፍላለሁ ብሎ ነበር። ነገር ግን እሷ ከኖረችባቸው 40 ዓመታት በኋላ በ71 ዓመቷ ከዚህ ዓለም በሞት ብትለይም ታሪኳ ግን እኛ ጋራና እናንተ ጋር እንዲቀር ሆኗል። እነዚህንና ሌሎቹ እስረኞች በእንዴት አይነት ሁኔታ ከእስር ቤት እንዳመለጡ በዚህ ቪዲዮ እናያለን። እስኪ ቪዲዮን አየት አድርጉና እንደተለመደው በስተመጨረሻ መለስ ብለን እንጫወታለን። ወደ ቪዲዮ። በዓለማችን ላይ የትኛውም እስረኛ ለማምለጥ እንዳይችል ተደርገው የተገነቡ እጅግ አስገራሚ እስር ቤቶች አሉ። የኮንክሪት ግድግዳዎች፣ የብረት ግንቦች፣ ረፍት የሌላቸው አደገኛ ጠባቂዎችን ያካተተ በከፍተኛ ሁኔታ የሚጠበቅ አደገኛ እስር ቤት አለ። ሆኖም ከነዚህ እጅግ አደገኛ እስር ቤቶች አንዳንድ ሰዎች አምልጠው ጠፍተዋል። በዛሬው ከህይወት ገጾች ፕሮግራማችን ሊታለፉ የማይችሉ እስር ቤቶችን ሰብረው ወጥተው ያመለጡ በድጋሜ ያልተያዙ 6 ሰዎችን እውነተኛ ታሪክ እንመለከታለን። በጭጋግ ከተሸፈኑ የአልካታራዝ ወህኒ ቤቶች፣ በሙቀት ከሚነዳው የሜክሲኮ እስር ቤት ግቢ አሁንም ህጉን ጥሰው በአንድም በሌላም መንገድ ከእስር ቤት የሚያመልጡ ሰዎች አሉ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1955 በካርዲ ፍርድ ቤት ነው። ጆን ፓትሪክ ሃናን የተባለ የ23 ዓመት ወጣት መኪና በመስረቅና 2 የፖሊስ መኮንኖችን በመግደሉ 21 ወራት ብቻ ታስሮ ነበር። ነገር ግን ረጅም ፍርድ ተፈርዶበት አልነበረም። ለሃናን ግን 21 ወራት በጣም ረጅም ነበሩ። በታህሳስ ወር ምሽት የጠባቂዎቹ ፈለግ እስኪጠፋ ድረስ በጸጥታ ጠበቀ። የአልጋ አንሶላዎቹን አንድ ላይ አሰረ። የእስር ቤቱን ግድግዳ ወጣ። እናም ወደ ቀዝቃዛው አየር ዘሎ ጠፋ። ባለስልጣናት በሰዓታት ውስጥ እንደሚያገኙት እርግጠኛ ነበሩ። ነገር ግን አላገኙትም። ቀናት አለፉ። ከዚያም ሳምንታት ተቆጠሩ። እሱም አልፎ 10 ዓመታትን አሳለፉ። ግን አሁንም ደብዛውን ማግኘት አልቻሉም። አሁን ወደ 70 ዓመታት ተቃርቧል። ጆን ሃናን እስካሁን ድረስ አልተገኘም። ምንም አይታይም፣ ምንም አይሰማም። ያሰሩትም ያገኘቱም ሰው የለም። ጆን ሃናን ምንም የለም። የት እንዳለ ማወቅም አልተቻለም። ዛሬ ከ90 ዓመታት በላይ ሆኖታል። በብሪታንያ ታሪክ ውስጥ ረጅሙና አደገኛው ሰው ይህ ሰው ነው፣ ጆን ሃናን። አንዳንዶች ስሙን ቀይሮ ጸጥ ያለ ሕይወት ይኖራል ይላሉ። ሌሎች ደግሞ ከረጅም ጊዜ በፊት እንደሞተ ይናገራሉ። ግን በይፋ አሁንም ይፈለጋል። የ1955ቱ መንፈስ ጆን ፓትሪክ ሃናን እስካሁን ድረስ አልተያዘም። ፍራንክ ሞሪስ አልካትራዝን ታዋቂ ከማድረጉ በፊት ቴዎዶር ኮልና ራልፍ ሮ የተባሉ 2 ጓደኛ ማቾች ከአልካትራዝ የጠፉ የመጀመሪያዎቹ ሰዎች ናቸው። ጊዜው እንደ አውሮፓውያን አቆጣጠር ታህሳስ 16 1937 ነበር። የዚያ ቀን ጭጋግ ጠባቂዎቹ እጃቸውን ማየት እስከማይችሉበት ያህል በጣም ወፍራም ጭጋግ ነበር። ቴዎዶር ኮልና ራልፍ ሮይ በእስር ቤቱ የምንጣፍ ሱቅ ውስጥ በጸጥታ ይሰሩ ነበር። በኮንትሮባንድ የተጫኑ መሳሪያዎችን በመጠቀም ለሳምንታት በመስኮት ለማምለጥ እንዳቀዱ ማንም ሰው አልጠረጠረም። ጭጋጉ ወደ ውስጥ ሲገባላቸው
የማምለጥ እርምጃቸውን ሀብለው ለመጀመር ተንቀሳቀሱ። በመስኮቱ በኩል ሾልከው ወደ ሳን ፍራንሲስኮ ቤይ ጨለማ ውሃ ውስጥ ዘለው ገቡ፣ ጠፉ። እስር ቤቱ እንደሰጠሙና እንደሞቱ ይናገራል። ጅረቱ ኃይለኛ ነበር። የቅዝቃዜ መጠኑም ወደ በረዶ ሊጠጋጋ ተቃርቧል። ስለዚህ እነዚህ ሰዎች ዘለው እንደገቡ ሞተዋል ሲል እስር ቤቱ ይናገራል። እንዲሁም የባህር አሳሾች አሰሳቸውን በከፍተኛ ሁኔታ አከናወኑ። ነገር ግን አሁንም ምንም አስክሬንም አልተገኘም። ታዲያ ከዓመታት በኋላ ወሬዎች በየአካባቢው ብቅ አሉ። በፓሲፊክ ሰሜን ምዕራብ የታዩ እይታዎች ተናፈሱ። በጣም የሚታወቁ እነርሱን የሚመስሉ እንግዶች በአካባቢው ታዩ። ግን ሁሉም ሰዎች በዚያ ምሽት ሞተዋል፣ እነሱ አይደሉም እያለ በተደጋጋሚ ይናገራል። ምናልባት ከአልካትራዝ ማንም ማምለጥ እንደማይችል የመጀመሪያዎቹ አረጋግጠዋል ይባላል። ግን ሰዎቹ የት ገቡ? ከ14 ዓመታት በኋላ አልካትራዝ ትልቁን ፈተና ይጋፈጣል። ፍራንክ ሞሪስ ጎበዝና ታጋሽ ሲሆን፣ ጆንና ክላረንስ እንግሊን ታማኝና ደፋር ናቸው። ደሴቲቱ ከዚህ በፊት ካየቻቸው ሁሉ እጅግ በጣም ብልሃተኛ፣ ከማምለጫ ዕቅድ ጋር ወደ እስር ቤት አብረው የገቡ ብልሆች ናቸው። ለወራት ያክል ማንኪያዎችን በመጠቀም ግድግዳዎቻቸውን ቆፍረዋል። ከነዚያ ጉድጓዶች ጀርባ ሚስጥራዊ አውደ ጥናትን ፈጠሩ። ነፃነትን ለመገንባት ቦታን መረጡ። ከሳሙና ከመጸዳጃ ቤት ወረቀትና ከተለያዩ ሰዎች ከተሰረቀ ጸጉር ነገሮችን በማቀነባበር ሰው አስመስለዋል። ከ50 በላይ ከተሰረቁ የዝናብ ካፖርት አንድ ጀልባ ሰሩ። እንደ አውሮፓውያን አቆጣጠር ሰኔ 11 1962 ምሽት ላይ የውሸት ጭንቅላቶቻቸውን በአልጋቸው ላይ አስቀምጠው በአየር ማስገቢያ ቱቦዎች ውስጥ ገብተው የቧንቧ ዘንግ ላይ ወጥተው ተንጠልጥለው በሌሊት ጠፉ። ጠዋት ላይ ጠባቂዎቹ የተቀነባበሩትን ሰው መሳይ ሕይወት የሌላቸውን ሞኝ ፊቶች እያዩ ነበር። ኤፍቢአይ ሰዎቹ ለማምለጥ ሲሞክሩ ሰምጠው እንደሞቱ ደጋግሞና አጥብቆ ተናግሯል። ነገር ግን እንደ አውሮፓውያን አቆጣጠር በ2015 አንድ ፎቶግራፍ ወጣ። በብራዚል ውስጥ የአንግሊን ወንድሞች በሕይወት እንዳሉ የሚያሳይ ነገር ተገኝቶ ጥርጣሬን አሳድሯል። ጉዳዩ ተዘግቷል፣ ግን ሚስጥሩ በጭራሽ አልነበረም። እነዚህን ሰዎች ኤፍቢአይ እንደሞቱ ቢናገርም ነገር ግን ሰዎቹ እስካሁን ድረስ በሕይወት እንዳሉ ታውቋል። እንደ አውሮፓውያኑ አቆጣጠር በ1987 ግሌን ስቱዋርት ጎድዊን በኤፍቢአይ በጣም ከሚፈለጉ ዝርዝር ውስጥ ካሉት በጣም አደገኛ ሰዎች ውስጥ አንዱ ነበር። የቀድሞ ወታደርና አየር አብራሪ የነበረው ጎድዊን ብልህ ነበር፣ ምናልባትም በጣም ብልህ። በካሊፎርኒያ ካሉት ከባድ እስረኞች አንዱ በሆነው በፎልሶም እስር ቤት ውስጥ በግድያ ወንጀል የዕድሜ ልክ አገልግሎቱን እየሰጠ ነበር። ለጎድዊን ግን ፎልሶም ሌላ የሕይወት እንቅፋት ሆኖበት ነበር። ተናደደ፣ ተበሳጨና አማራጮችን ማሰብ ተያያዘ። ከአጋሮቹ እርዳታ ጋር በአውሎ ንፋስ ፍሳሽ ውስጥ ፈንጂዎችን አስገብቷል። ከእስር ቤቱ በታች የማምለጫ መንገድ ከፍቶ ጥሬ ፈሳሽ ውስጥ ገባ። ከዚያም ወደ ካሊፎርኒያ ምድረ በዳ ጠፋ። ከወራት በኋላ በሐሰት ስም በሜክሲኮ ተይዟል። ነገር ግን ሜክሲኮ ማን እንደሆነ በትክክል አታውቅም ነበር። በኋላ ላይ እሱን ለአሜሪካ አሳልፎ ከመስጠቷ በፊት ጎድዊን እንደገና ከሜክሲኮ አምልጦ ጠፋ። ኤፍቢአይ አሁንም በሕይወት እንዳለ ያምናል። በደቡብ አሜሪካ ውስጥ ጸጥታ የሰፈነበት ቦታ ላይ ማንም የማያውቀውን ስም እየተጠቀመ ይኖራል ብሏል። 2 ስርዓቶችን ያሸነፈው ሰው ጠፋ፣ የት ገባ እያሉ ብዙዎች ቢከራከሩም አንዳንዶችና የሚያውቁት ግን ዛሬም ጭምር በሕይወት እንዳለ ተናግረዋል። ስሟ አሳታ ሻኩር ነበር። ለአንዳንዶች የነጻነት ታጋይ ነበረች፣
ለሌሎች ደግሞ አደገኛ አሸባሪ። እንደ አውሮፓውያን አቆጣጠር በ1973 ዓ.ም በኒው ጀርሲ ተርንፓይክ ላይ በተደረገ የተኩስ ልውውጥ ልትያዝ ችላለች። አንድ የክልል ወታደር ሞቷል፣ ሌላው ደግሞ ቆስሏል። በነፍስ ማጥፋት ወንጀል ተከሳ የዕድሜ ልክ ፍርድ ተፈርዶባታል። ነገር ግን አሳታ ሻኩር ውጊያውን አላጠናቀቀችም። እንደ አውሮፓውያን አቆጣጠር በ1979 የቡድኗ የታጠቁ አባላት የታሰሩበትን የሴቶች እስር ቤት ወረሩት። ታጋቾችን፣ ከልክ በላይ የተቆጣጠሩ ጠባቂዎችንና ከአሳታ ጋር በተጠባባቂ ቫን ውስጥ ይዘው ጠፉ። ለዓመታት የኤፍቢአይ ምርመራ ቀጠለ። ምንም አይነት ነገር ግን ማግኘት አልቻሉም። ኤፍቢአይ ስራውንና ጥንቃቄ የተሞላበትን ምርመራውን አሁንም ቀጠለ። አሁንም ግን ምንም ፍንጭ ሊያገኝ አልቻለም። ነገር ግን ዱካዋን ሲያዩ እሷ ቀድማቸው ሄዳ ነበር። በኩባ ለመኖር ፈቃድ አግኝታ እዚያም በሕይወት እስከነበረችበት ጊዜ ድረስ በፖለቲካ ጥገኝነት ስር በኩባ ኖራለች። ይሁንና በ71 ዓመቷ ከዚህ ዓለም በሞት ተለይታለች። የአሜሪካ መንግስት የእሷን ሞት በይፋ እስኪነገረውና እስከሚያውቅ ድረስ እሷን ለያዘ ሰው $12 ሚሊዮን እሰጣለሁ ብሎ መናገሩ የሚታወስ ነው። ነገር ግን አሳታ በነፃነት ኖራለች፣ ታስራለች፣ ተናግራለች፣ ትጽፋለች። ይሁንና በአንድ ወቅት ያስቀራትን ስርዓት ተቃውማለች። ጀግና ወይንም ወንጀለኛ ታሪክ ይህ ነው ብሎ ሊወስን አይችልም። ታሪክ እንደ ታሪክነቱ ይነግረናል። ይህች ሰው ከእስር ቤት ካመለጠች በኋላ በኩባ በጥገኝነት ኖራ በ71 ዓመቷ ከዚህ ዓለም በሞት ተለይታለች። ከሞቷ በኋላ ኩባ ውስጥ መኖሯን ኤፍቢአይ ደርሶበታል። በዚህ በተከታተልነው ታሪክ ውስጥ ጆን ሃናን፣ ቴዎድሮ ኮልና ራልፍ ሮው፣ ፍራንክ ሞሪስ እና የአግሊን ወንድሞች፣ ግሌን ስቱዋርት ጎድዊን፣ አሳታ ሻኩር፣ እነዚህ 6 ስሞች በእውነት ያልተፈቱ 6 የሚስጥር ሰዎች ናቸው። እያንዳንዳቸው የማይቻሉ ዕድሎችን፣ ግድግዳዎችን፣ ጠባቂዎችንና መንግስታትን ጭምር አሸንፈዋል። እያንዳንዳቸው የሰው ልጅን ነፃ የመሆን ፍላጎት ከዚህ በፊት ከተገነባው ከማንኛውም እስር ቤት የበለጠ የሰው ልጅ ፍላጎት ጠንካራ ሊሆን እንደሚችል ማረጋገጫ ሰጥተውን አልፈዋል። ምናልባት አሁን የት እንዳሉ ብዙዎቹ አይታወቅም፣ ወይንም ምናልባት የት እንዳሉ የሆነ ቦታ ተቀምጠው እንደሆነ እዚህ ደርሷል የሚል ፍንጭ አልተነገረም። እነዚህ ጀግና ሰዎች ከእስር ቤት አምልጠው ከአሳታ ሻኩር በስተቀር ሌሎቹ በሕይወት አሉ፣ አሁንም አልተያዙም። አይገርምም? የተወደዳችሁ የአክሲማሮስ ቲዩብ ተከታታዮች ባያችሁት ቪዲዮ ትምህርት የሆኑ ነገሮችን በአእምሮአችሁ እንደቀሰማችሁ እናምናለን። እነዚህና ሌሎች መሰል ቪዲዮዎችን ደግሞ በተከታታይ እናቀርብላችኋለን። የሚገርመው በእነዚህ ሰዎች ሕይወት ውስጥ ዛሬም ድረስ ብዙ ነገሮች እየተከናወኑ ይገኛሉ። ከአንዳንድ ቦታ በማይታመን ሁኔታ ታራሚዎች ካሉበት እስር ቤት ያመልጣሉ፣ ብዙዎች ይያዛሉ። የእነዚህ ሰዎች ታሪክ ግን እስካሁን ድረስ አለመያዛቸው ነው። አይገርምም? ሕይወት አንዳንዴ ገጿ ሲገለጽ እንዲህ ናት። ለዛሬ የነበረን ቪዲዮ ይሄን ይመስላል። በቀጣይ በሌላ በቆንጆ ፕሮግራም እስክናገኛችሁ ድረስ ቸርን ሰንብት። ሰላም ሁኑ።